እንደ ቀልድ በሰራሁት አንድ ቪዲዮ 72 ሰዎች በ3 ወር ውስጥ ከ50 ሺህ ብር እስከ 600 ሺህ ብር መበደር ችለዋል። አሁንስ የቢዝነስ ሐሳብ የንግድ ሐሳብ አለሽ? እንዴት ማግኘት እንደምትችል አሁንም ደግሜ አሳያችኋለሁ መንገዱን። ግን መጀመሪያ የንግድ ሐሳባችሁ አትራፊ ነው አይደለም የሚለውን ለዩና ኮንታክት አድርጉኝ። እደግመዋለሁ። አሁንም ከ50 ሺህ ብር እስከ 600 ሺህ ብር መበደር እኛ ሀገር ላይ በጣም ቀላል ነው። የምትፈልጉ ሰዎች ይህን ቪዲዮ እስከ መጨረሻው ስሙ፣ አገኙኝ፣ እንድትወስዱ እኔ አመቻቻለሁ። ምን የመስራት እቅድ ነው ያላችሁ? ዋናው ነገር እሱ ነው። የምትሰሩት ነገር እቅድ ካላችሁ ገንዘብ እንዴት ማግኘት እንደምትችሉ እኔ ከዚህ በፊት እናሳውቂያችኋለሁ። አሁንም ደግሜ እንዴት እንደምታገኙ አሳያችኋለሁ። ባለፈው በሰራሁት ቪዲዮ ከ72 በላይ ሰዎች ብድር እኔ በጠቆምኩት መንገድ ሄደው ብድር አግኝተዋል። አብዛኞቹ ስራ ጀምረዋል። የተወሰኑት ደግሞ ያለ ፕላንና ያለ እቅድ ብድሩን በመውሰዳቸው የተነሳ ዕዳ ውስጥም እየገቡ ነው። ብድር መውሰድ ካልሰራችሁበት ዕዳ ነው። አሁን የምነግራችሁ የቢዝነስ ሐሳብ ላላችሁና የገንዘብ እጥረት ላለባችሁ ሰዎች ብቻ ነው። መበደር በጣም ቀላል ነው፣ ግን የመጀመሪያ የቢዝነስ ሐሳብ ሊኖራችሁ ግድ ይላል። ያለምንም የቢዝነስ ሐሳብ፣ ያለምንም እቅድ፣ ያለምንም ፕላን መበደር ብቻውን ትርጉም የለውም። ዕዳ ነው የሚሆንባችሁ። ደጋግሜ የማሳስባችሁ ዝም ብላችሁ ሄዳችሁ ተበድራችሁ ገንዘቡን አላግባብና ለግል ፍጆታ ለመሰረታዊ አገልግሎት ብቻ አታውሉት። እንደዛ የምታውሉ ከሆነ ብድር ዕዳ ነው የሚሆንባችሁ። ብድር ዕዳ የማይሆነው ለቢዝነስ እና ለምትሰሩት ዓላማ ብቻ ከዋላችሁት ብቻ ነው። ትርፍ የሚያመጣ ነገር ላይ ከዋላችሁት ብቻ ነው ብድር ጥቅም የሚኖረው። ከዚህ ከታረማችሁ እንዴት ብድር ማግኘት እንደምትችሉ ድጋሚ አሁንም አሳያችኋለሁ። ባለፈው ሰርቻለሁ። ከ100 ብር እስከ 600 ሺህ ብር ከስንት ድርጅቶች በቀላሉ እንዴት መበደር እንደምትችሉና ምን ማሟላት እንዳለባችሁ ጠቁሜያለሁ። አሁንም ደግሜ እሰራላችኋለሁ። ዛሬ ለምሳሌ ከ15000 እስከ 50000 ብር በቀላሉ ዛሬውን ሄዳችሁ እንዴት መበደር እንደምትችሉ፣ ግን በ15000 ብር ምን ይሰራል የሚለውን ቀድማችሁ ወቁ። አሁንም ደግሜ እላችኋለሁ ከመበደራችሁ በፊት ቀድማችሁ ምን መስራት አለብኝ የሚለውን ነገር እወቁ። ዝም ብሎ ተበድሮ ዕዳ ውስጥ መግባት አስፈላጊ አይደለም። ከተበደራችሁበት ደቂቃ ጀምሮ መቁጠር ይጀምራል። ዕዳ ነው የሚሆነውና ካልሰራችሁበት፣ ከሰራችሁበት ግን በረከት ነው ብድር። ስለዚህ ከመበደራችሁ በፊት ፕላን አድርጉ፣ አቅዱ፣ ተዘጋጁ። ከዛ በኋላ ብድር ማግኘት ትችላላችሁ። እሱን እኔ ጠቁማችኋለሁ። እስከ መጨረሻው ተከታተሉ። ስቴፖቹን እነግራችኋለሁ። በአንድ ቀን ከ15000 እስከ 50000 ብር በአንድ ቀን ፕሮሰስ ብቻ ጨርሳችሁ መውሰድ የምትችሉበትን ድርጅትና ቦታ ጠቁማችኋለሁ። ግን አሁንም ደግመዋለሁ። ብድር በረከት የሚሆነው ከተሰራበት ብቻ ነው። አለበለዚያ ብድር ብዙ ነገርን የሚያናጋ ነገር ነውና አስቡበት። አሁን ወደ መስፈርቶቹና የት እንደምታገኙ በዝርዝር እጠቁማችኋለሁ። ከየትኛውም ቦታ ብድር ለማግኘት የመጀመሪያውና ዋናው ነገር በዚህ ሰዓት አስፈላጊውና አንገብጋቢው ነገር ዲጂታል አይዲ ነው። ዲጂታል አይዲ የሌላችሁ ሰዎች፣ በተለያየ ምክንያት ያልወሰዳችሁ ሰዎች፣ ያልተመዘገባችሁ ሰዎች ተመዝገቡ። ግድ ነው። በቃ በኢትዮጵያ ውስጥ ያለ ዲጂታል አይዲ ማንቀሳቀስ ምንም ነገር ማንቀሳቀስ እንደማይቻል ተረጋግጧል። ስለዚህ አብዛኞቻችሁ ችላ ያላችሁት ያልተመዘገባችሁ አላችሁ። አሁን ዲጂታል አይዲ ማለት የራሳችሁ ዋስትና ማለት ነው። ሁሉንም መረጃችሁን ስለሚይዝ ዲጂታል አይዲ የያዘ ሰው በቀላሉ ብድር ማግኘት ይችላል ማለት ነው። ስለዚህ ቀድማችሁ ዲጂታል አይዲያችሁን አስተካክሉ። ዲጂታል አይዲ ማንዳቶሪ የሆነ ነገር ነው። ስለዚህ ዲጂታል አይዲ ያልተመዘገባችሁ ተመዝገቡ። ራሳችሁን ዝግጁና ብቁ አድርጉ። በዚህ ጉዳይ ላይ ራሱ ዲጂታል አይዲ ላይ ችግር ያለባችሁ እኛ ጋር መፍትሄ አለ። እኔ የምትፈልጉትን ነገር መጠየቅ ትችላላችሁ። የስም ስህተት ያለባችሁ፣ የስልክ ቁጥር ጉዳይ ምናምን ኤኒቲንግ ስለ ዲጂታል አይዲ ማስተካከል የምትፈልጉት ነገር ካለ በፓስፖርት ኬዝም በሌላ ኬዝም እኔን ኮንታክት ማድረግ ትችላላችሁ። እሱ ላይም በቂ መረጃ አለኝ። ማገዝ የምችለው ሚንስ አገዛችኋለሁ። ሁለተኛውና ቀላሉ ነገር ደግሞ ድርጅት ተቀጣሪ ካልሆናችሁ ነው ያልኩት። ቤት ውስጥ ቁጭ ብላችሁ ከሆነ ኦር ስራ የሌላችሁ ከሆናችሁ ሁለተኛው መስፈርት ብድር ከመበደራችሁ በፊት የምትሰሩትን ስራ አቅዱ ብያችሁ ይለ። ስለዚህ ወደ ብድሩ ከመሄዳችሁ በፊት ንግድ ፍቃድ አውጡ። በቃ ቀላል ነገር ነው። ንግድ ፍቃድ ማውጣት ማለት የሆነች ሐሳብ ትይዛላችሁ። ሻይ ቤትም ልጀምር ነው በሉ፣ ካልሲ ልነግድም በሉ፣ ምንም በሉ፣ በ2000 ብር ጀምሮ ንግድ ፍቃድ ማውጣት ይቻላል። ንግድ ፍቃድ ካወጣችሁ ነገሮች ሁሉ አልጋ ባልጋ ሆኑ። ባለፈው የሰራሁት ቪዲዮ አለ።
በንግድ ፍቃድ ብቻ ከ100 ብር እስከ 600 ሺህ ብር በ10 ቀንና በ5 ቀን ውስጥ ብድር ማግኘት እንደሚቻል። ስለዚህ የቢዝነስ ሀሳብ ካላችሁ ኢሚዲየትሊ ሄዳችሁ ንግድ ፍቃድ አውጡ። በቤታችሁም ይሁን በምናችሁም አመቻችታችሁ ቦታውን ንግድ ፍቃድ ማውጣት ትችላላችሁ። ንግድ ፍቃድ ምንም የሚያስፈልገው ነገር የለም። ዲጂታል አይዲ ይዛችሁ ብቻ ሄዱ ንግድ ፍቃድ ማውጣት ይቻላል። ስለዚህ በቀላሉ ንግድ ፍቃድ አውጡ። መመለስ ነው እንጂ እኛ ሀገር ላይ ከባድ፣ ማውጣት በጣም ቀላል ነው። ከዛ ንግድ ፍቃድ የታደሰም ንግድ ፍቃድ ማለት ነው፣ አዲስም ንግድ ፍቃድ ማለት ነው ይዛችሁ መገኘት አለባችሁ። ነገር ግን ሰራተኞች ከሆናችሁ ደግሞ ራሱን የቻለ የተለያየ ድርጅት ውስጥ የምትሰሩ ከሆነ ደግሞ እንዴት ማግኘት እንደምትችሉ ሁለተኛ ስቴፕ ላይ ያሳያችኋለሁ። ስለዚህ በንግድ ፍቃድ በብድር የምትፈልጉ ሰዎች ከዚህ በፊት የሰራሁት ቪዲዮ አለ፣ ግቡና እስከ መጨረሻው ስልኬንም አድራሻዬንም ከየት ማግኘት እንደምትችሉ ገልጫለሁኝ። እሱን እዩና ያልገባችሁ ነገር ካለ እዛው ላይ ባለው ስልክ ደውሉልኝ ኦር ቴሌግራም ላይ ጻፉልኝ። የኔ መረጃ ሰጣችኋለሁ፣ በቀናነት አገዛችኋለሁ። ሌላው ኦፕሽን 2 ደግሞ ያልኩት ለመንግስት ሰራተኞች ወር በድርጅት ተቀጣሪ ሆናችሁ የምትሰሩበት ድርጅት ግብር ከፋይ ድርጅት ከሆነ በጣም ቀላልና የሥራ ዋስትና ደብዳቤ መጻፍ የሚችልላችሁ ከሆነ በአንድ ቀን ውስጥ 100 ሺህ ብር ራሱ በአንድ ቀን ውስጥ የምትበደሩበትን ድርጅት ጠቁማችኋለሁ። ስለዚህ ዋናው የምትሰሩበት ድርጅት ደብዳቤ ጽፍላችኋለሁ የሚለው ነው። እሱን እርግጠኛ ሆኑ። ጥዬ በማሳውቀው ስልክ ያንን እርግጠኛ ከሆናችሁ እንዴት መውሰድ እንደምትችሉ ኮንታክት አድርጋችኋለሁ፣ ጠቁማችኋለሁ። የትም ከተማ በየትኛውም ከተማ ብትሆኑ ችግር የለውም። እኔ በምጠቁማችሁ አድራሻ ብድሩ ማግኘት ትችላላችሁ። ስለዚህ ኮንታክት አድርጉኝ። በዚህ ቪዲዮ ሁሉንም ነገር ልናገር ነበር የፈለኩት፣ ግን አብዛኛው ሰው ይጀምረዋል አይጨርሰውም። እውነተኛ ፈላጊዎችና ዝም ብሎ ለወሬ ብቻ ሞቲቬሽን ብቻ የመጡትን ሰዎች ሁሉ ማውራት ያሰለቻልና እኔ ሌላ ዓላማ የለኝም። አብዛኛው ሰው እንዲሰራና እንዲለወጥ ባጭሩ የገንዘብ ፋይናንስ ችግር ነው ሐሳብ ኑሮት የገንዘብ እጥረት ለገጠመው ሰው እንዴት አድርጎ ማግኘት አለበት የሚለውን ሰፖርት ለማድረግ ስለሆነ ዓላማዬ። እስቲ በትክክለኛ እንፈልጋለን የምትሉ ሰዎች እዛኛው ቪዲዮ ላይ ያለውን ነገር ግልጽ ያልሆነ ነገር እዩና መልሳችሁ ኮንታክት አድርጉኝ፣ ጻፉልኝ፣ እኔ እረዳችኋለሁ። በምንም ሚንስ 50 ሺህ ብር እስከ 600 ሺህ ብር ማግኘት በጣም ቀላል ነው። ቪዲዮችን እዩና ተመልሳችሁ መጣችሁ አናግሩኝ። በእርግጠኝነት እኔ ያሰጣችኋለሁ 100% እንዴት ማግኘት እንደምትችሉ በቀላሉ ጠቁማችኋለሁ። ሰብስክራይብ አድርጋችሁ ተከታተሉኝ፣ አትጥፉ። እኔም አልጠፋም። ከጠየቃችሁኝ እንደ ሌላ ቪዲዮ በደንብ አሳምሬ እሰራላችኋለሁ።